ኢና ሊላሂ ወኢና ኢለይሂ ራጂዑን። ምንኛ ያማራማ ሞት ነው። በሞሮኮ የሚገኘው የዑመር ኢብኑል ኸጣብ መስጂድ ኢማም የጁምዓ ኹጥባን ሲያቀርቡ ከዚህ ዓለም በሞት ተለይተዋል። የአፍሮፊዥን ኮከብ በርናቦይ እስልምናን ተቀበለ። ናይጄሪያዊ ዓለም አቀፍ የሙዚቃ ኮከብና የግራሚ አዋርድ አሸናፊ በርናቦይ እስልምናን መቀበሉ በማህበራዊ ሚዲያ በሰፊው መነጋገሪያ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢማሙ እንግዲህ ኹጥባ እያደረጉ ህይወታቸው አልፏል፣ ወደ አኺራ ሄደዋል። እጅግ በጣም አሳዛኝ የሆነ መረጃ ነው። እንዲሁም ደግሞ ዓለም አቀፍ ሙዚቀኛው በርናቦይ እስልምናን ተቀብሏል። እነዚህ መረጃዎች ወደ እናንተ የማጋራን የሚሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ማድረግ አይረሳ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ ቃሉ يا ويلنا من بعثنا من مرقدنا هذا ما وعد الرحمن وصدق المرسلون إن كانت إلا صيحة واحدة فإذا هم جميع لدينا محضرون فاليوم لا تظلم نفس شيئا ولا تجزون إلا ما كنتم تعملون إن أصحاب الجنة اليوم في شغل فاكهون هم وأزواجهم في ظلال على الأرائك متكئون لهم فيها فاكهة ولهم ما يدعون سلام قولا من رب رحيم سلام قولا من رب رحيم وامتازوا اليوم أيها المجرمون الله أكبر الله أكبر الله أكبر እጅግ በጣም መሳጭ የሆነ መልእክት በማስተላለፍ እናውቀዋለን። ኢቢኡ ሳምን ብዙ ጊዜ ሪያክት ማድረግንበታል። ቁርአን ሲቀራ ድምጹ ልክ እንደዚህ እንደሚያምር ግን አናውቅም ነበር። ማሻአላ እጅግ በጣም የሚያምረው ድምጹ አላህ Subhanahu Wa Ta'ala ይጨምርለት ነው ማለት ፈልገው። ታዲያ 30 ጁዝ እንጠብቃለን ከኢቢኡ ሳም። ማሻአላ በጣም የሚያምር ድምጽ ነው። ጫት የሚቅም ሰው ማቆም ይፈልጋል፣ አልተሳካለትም። ኢኮኖሚው ተበላበት፣ ስራው ተበላሸበት፣ ትዳሩ ተበላሸበት። ሊያቆም ግን አልቻለም። ማቆም አልችልም ይላል። ምሳ ከበላ በኋላ ያችን አረንጓዴ ቅጠል ካላኘከ ዱንያ ትጨልምበታለች። አልታገስም ይላል። ረመዳን ይመጣና መለወጥ ትችላለህ ይላል። አንተ ጠዋት ከሱብሒ በፊት ምግብ በልተህ ለ13 14 ሰዓት ያለ ሲጋራ ያለ ሺሻ ያለ ጫት ከቆየ ህይወትህን ሙሉ ማቆም ትችላለህ ማለት ነው። እንዴት ቻልከው? ሙሉ ቀን እንዴት ተሳካልህ? ከሱብሒ ጀምረህ እስከ መግሪብ ድረስ እሱም ማረግ ከቻልክ ህይወትህን መለወጥ ትችላለህ ነው ትምህርቱ። ለራስህ ምክንያት አትስተው። አልችልም ብለህ አትንገረው። እንደምትችል ረመዳን ግዴታ አድርጎ ለአንድ ወር ሙሉ ያሰለጥናል። ትልቅ ስልጠና ይሰጣል። ረመዳን መለወጥ ትችላለህ ማለት ነው። ትችላለህ። ለአንድ ሰው ጉድለት ማለት ከነክስል ቃድሪን አለ ተማሚ እየቻለ አልችልም እንደማለት ስንፍና እዚህ ምድር ላይ የለም። ሐቅ ነው። እንግዲህ በዚህ በረመዳን ላይ ብዙ ማቆም የሚከብዱ ነገሮች ሱሶች ሊሆኑ ይችላሉ፣ ወይንም መጥፎ ባህሪዎች ሊሆኑ ይችላሉ። በዚህ በረመዳን እናቆማቸዋለን ወይንም ማቆመናቸዋል አይደለ? እነዛ ባህሪዎች እነዛ መጥፎ ነገራቶች ከረመዳን በኋላ መቆም እንደሚችሉ ትልቅ ማስተማሪያ ነው ያስባለሁኝ። ረመዳን ላይ ሱስ ሊሆን ይችላል፣ መጥፎ ባህሪ ሊሆን ይችላል። እነዛን ነገር በረመዳን ካቆምን ከረመዳን በኋላ ደግሞ ያ ነገር ማቆም እንደምንችል ትልቅ ማሳያ ነው። ከዚህ ተምረን ታዲያ ከረመዳን ከወጣ በኋላ
እነዛን ነገሮች ማስቀጠል አለብን ብዬ አስባለሁ። እንደዚህ መጥፎ ነገሮች መጥፎ ባህሪዎች ምናምን በዚህ በረመዳን መታረቅ ከቻሉ በዚህ በረመዳን መስተካከል ከቻሉ ረመዳን ከወጣ በኋላ ደግሞ ያንን ነገር ለማስተካከል ከወዲሁ መነየት አለብን። ለይተንም ዱዓ ማድረግ አለብን። ዱዓ አድርገንም ሰበብ ማድረግ አለብን። ሰበብ ካደረግን ያ ነገር የማይስተካከልበት ምንም አይነት ምክንያት የለውም። ምክንያቱም ተስተካክሎ ስላየ ነው ማለት ነው። የሙስሊሞች ክብርን የሚነካ ሰው የሙስሊሞች ነውር የሚከታተል ሰው አሉ أمسك الله لسانه عند الموت عن النطق بالشهادة سكرات الموت لا ملاسون يزبت على الله لا إله إلا الله داير ومن أمسك لسانه لأجل الله ملاسون لله بلو يعز سوي سد والأي سد سوي كفر والأي كبر الزم لا الله بلو ملاسون كسو كبر يتطبق سو أطلق الله لسانه عند الموت عن النطق بالشهادة إلى النجاة في موت سيل شهادة عند الملاسون لك مرجعك أبوانا يعدنا لا إله إلا الله بموت تفلق الله هي ملاسين أسأل هاي لك ثرقنا كلك سوجك سكرات لا يمان ما يواتها مان عالم بيجبت بالله مان ما يواتها كالله لنا مان لم ينساف حبته سلطانا بره سره من ما يتقمع ولا يعلم دكتور تسلسله من ما يقولنا إمام الشافعي من إلى وأرض الله واسعة ولكن إذا نزل القضاء ضاقت فضاؤها يا الله مرد سفينة قضاء عنا قدر سيمة أباك فضاء يتقبها يعني كما لذلك الدرس الله يوفقك كهم بها ملاساتين لدعوة لذكر لصلاة على النبي لقرآن لعبادة لخير من الله وسأل الله يرجو يسوي سجا كمبلات يسوي كبر كمنكات كهمت كنميمة كقيل وقال كما يتكم نجر جاري جمر الله ملاساتين طهار الله يرجو አሚን 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 አላሁ አክበር። እጅግ በጣም ነው የሚያስገርመው ወላሂ። አስቡት እንደዚህ ቀላል የሚመስሉን ነገር ቀላል አድርገን ሰውን የምናማው ነገር የሰውን ክብር የምናጎድፈው ነገር በንግግር በምላሳችን ብቻ ማለት ነው። በምላሳችን ብዙ ነገሮችን እናደርጋለን። ሰው እናማበታለን፣ የሰው ክብር እንጎድፍበታለን፣ የሰውን ነውር እንከታተልበታለን። እንደዚህ ያደረግንበት ምላሳችን ኻቲማችን ላይ ላኢላሃ ኢለላህ ልንወፈቅ አንችልም በዚህ ምላሳችን። ነገር ግን ምላሳችንን ከቆጠብን መልካም ነገር ላይ ካዋለው ምላሳችንን መጨረሻ ላይ አላህ Subhanahu Wa Ta'ala ሸሃዳን ሊወፍቀን ይችላልን ወስነልና ስለዚህ በቻለው መጠን ምላሳችንን ቆጠብ ማድረግ አለብን። የአፍሮፊዥን ኮከብ በርናቦ እስልምናን ተቀበለ። ናይጄሪያዊ ዓለም አቀፍ የሙዚቃ ኮከብና የግራሚ አዋርድ አሸናፊ በርናቦ እስልምናን መቀበሉ በማህበራዊ ሚዲያ በሰፊው መነጋገሪያ ሆኗል። በርናቦ እስልምናን መቀበሉ የቅርብ ጓደኛው ራህማ ጆግ አስታውቋል። ራህማ ጆግ በማህበራዊ ሚዲያ ገጹ ላይ ናይጄሪያዊ የሙዚቃ ኮከብና በርናቦ እስልምናን ተቀብሏል፣ አሁን ሙስሊም ሆኗል በሚል ያስተላለፈው ጽሁፍ ብዙዎችም ተቀባብለውታል። ከዚህ በፊት በበርናቦ አላህን ሲያመሰግን የሚያሳይ ቪዲዮ ተለጥፎ የበርካታ ደጋፊዎችን ትኩረትን ስቦ ነበር። የቀድሞ የናይጄሪያ ፕሬዝዳንት አማካሪ የሆኑት በሽር አህመድ በርናቦ መስለሙን ከታማኝ ምንጮች መረጃ ማግኘቱን ገልጾ በርናቦ እስካሁን በይፋ አላረጋገጠም ብለዋል። በሽር አህመድ አላህ ጉዞውን ቀላል ያድርግለት በማለት መልካም ምኞታቸውንም ገልጸዋል። ማሻአላህ እንግዲህ በርናቦ ማለት በጣም ዝነኛ የሆነ ሙዚቀኛ ነው። ዓለም አቀፍ የሆነ ሙዚቀኛ ነው። ታዲያ እስልምናን ተቀብሏል። አልহামዱሊላህ ረብል ዓለሚን። አሁን ላይ እኔ ግርም እያለኝ ያለው ራፐሮች፣ ዓለም አቀፍ ሙዚቀኞች፣ ተዋናዮች ምናምን እስልምናን እየተቀበሉ ይገኛሉ፣ ነቃ እያሉ ይገኛሉና አልহামዱሊላህ ረብል ዓለሚን። ምን እንደሆነ አላቅም፣ እውነታው እየተገለጠላቸው ነው። አላህ Subhanahu Wa Ta'ala እያገራላቸው ነው። ይሄ ደግሞ እጅግ በጣም ልብን የሚያሞቅና ደስ የሚል ዜና ነው። እኛ ማንኛውም ሰው ሲሰልም ደስ ይለናል። ልክ እንደዚህ ደግሞ ኢንፍሉዌንሰር የሆኑ ተጽዕኖ ፈጣሪዎች ደግሞ ሲሰልሙ እጅግ በጣም ደስ ይላል። በእርግጥ አንድ ሰው እስልምና ላይ መጣ ቀረ እስልምና ላይ ምንም የሚጨምረው የሚቀንሰው ነገር የለም። ነገር ግን አንድ ሰው እስልምናን ተቀበለ ሲባል በጣም ደስ የሚል ስሜት ይፈጥራል። አልহামዱሊላህ ረብል ዓለሚን። በርናቦ እንግዲህ የላኢላሃ ኢለላህ ወንድማችን ሆኗል። አልহামዱሊላህ። አሁንም ወስዳችሁ ቪዲዮ እጅግ በጣም ልብ ወደሚነካው ቪዲዮ ነው። ሁጥባ እያደረጉ ወደ አኺራ ሄደዋል።
እስቲ ቪዲዮ እንመልከት፣ የራሳችን አስተያየት እንሰጥበታለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ምንኛ ያማረ አሟሟት ነው። ኮሜንት ላይ አላህ መጨረሻችንን ያሳምረው እያላችሁ እስከ መጨረሻው ተከታተሉ። በሞሮኮ የሚገኘው የዑመር ኢብኑል ኸጣብ መስጂድ ኢማም የጁምዓ ኹጥባን ሲያቀርቡ ከዚህ ዓለም በሞት ተለይተዋል። ኹጥባውም ከህይወት በኋላ ስለሚኖረው እውነታና ስለ ሞት እርግጠኝነት በጥልቅ ማብራራት ነበር። ኢማሙን በቅጽበት ኹጥባ ማድረጉን አቆሙ። የመጨረሻው ሰዓት መድረሷን የተረዱትና ያዩት ኢማም የእያንዳንዱ ሙስሊም የህይወት መቋጫ የሆነውን የመጨረሻ የእምነት ቃል ሸሃዳ አሰምተው ወደማይቀረው ዓለም ተሰናበቱ። ምንኛ ያማረ አሟሟት ነው። አላህ መጨረሻችንን ያሳምረው። በደንብ ሸር፣ ኮፒ ሊንክ እያረጋችሁ ለሁሉም አዳርሱ። አላሁ አክበር። እጅግ በጣም ነው የሚያሳዝነው። በአንድ በኩል ደግሞ ደስ የሚል ነገርም አለው። ምክንያቱም አሟሟታቸው ሀቲማቸው ደስ ይላል። ሞት ለሁሉም አይቀርም። ነገር ግን የምንሞትበት መንገድ ነው ወሳኝነቱ አይደለ? ሀቲማቸው እጅግ በጣም ደስ ይላል። ከመረጃው እንደሰማነው ስለ ሞት ነበር እያስተማሩ የነበረው። ከሞት በኋላ ስላለው ህይወት እያስተማሩ ነበረ። ነገር ግን እሳቸው ወደ አኺራ ሄደዋል። አልሐምዱሊላህ ሀቲማቸው ደስ ይላል። ነገር ግን አንድ አሊም ኢማም ሲሞት እጅግ በጣም ልብን ይነካል፣ በጣም ያሳዝናል። ለቤተሰቦቻቸውም ልክ እንደዚሁ በጣም አስደንጋጭ ነው የሚሆነው። በአንድ በኩል ግን እንደገለጽኩላቸው ሀቲማቸው ማሻአላህ ስለሆነ ደግሞ እጅግ በጣም ያጽናናል። አላህ ሱብሓነሁ ወተዓላ የእኛንም ሀቲማ ያሳምረው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።